መያዝና የመጨረሻው ውሳኔ ምን ሊሆን ይችላል? በዚህ ክፍል እንግዲህ ትልቁ ክስተት ዝና መያዙ ወይም ደግሞ ከዚህ በላይ ማምለጥ ወደማይችልበት ደረጃ መድረሱ ነው። ለረጅም ጊዜ ከህግና ከቤተሰቦቹ ሲሸሽ የነበረው ዝና በመጨረሻ በቁጥጥር ስር ውሏል። ወይም ደግሞ አሁን በመድብል እና በዳጣች እንዲሁም ደግሞ በሞገስ እጅ ታግቶ ይገኛል። ይህ ክስተት በቤተሰቡ ውስጥ ትልቅ ድንጋጤ እየፈጠረ ሲሆን በተለይ እሱን ለመደበቅ ሲሞክሩ የነበሩ ወገኖች ወይም ደግሞ ተስፋ የመቁረጥ ስሜት ታይቶባቸዋል። ይሁን እንጂ እንዴት አድርገን ነው መደበቅ ያለብን በማለት እንግዲህ ብዙ ነገሮችን ሲያስቡ ነበር ሞገስ እና ዳጣ እንዲሁም መድብል። የሞገስ እና የመድብል ስራ በዳጣ ላይ ትልቅ ሚና እንደሚጫወት እርግጥ ነው። ዳጣ አሁን ከባድ ፈተና ውስጥ ወድቋል ወይም ደግሞ ገብታለች። ሞገስ እና መድብል በጋራ በመሆን በዳጣ ላይ ያቀነባበሩት ሴራ ፍሬ አፍርቶ ዳጣን እንግዲህ አጣብቂኝ ውስጥ ከቷታል። ይህን ነገር እንዴት መወጣት እንዳለባት ደግሞ ዳጣ የምታሳየን ይሆናል ማለት ነው። ዳጣ በአሁኑ በጣም ትልቅ ኃላፊነት ይጠበቅባታል። ዳጣ እስካሁን የነበረው ጉልበትና የበላይነት ተነጥቆ በተቃራኒው እነ ሞገስ የበላይነቱን የወሰዱባትና ዳጣን ደግሞ ለከባድ ችግር የዳረጉበትን ሁኔታ ተፈጥሯል። ይሁን እንጂ እንዴት ነው ሊያስወጧት የሚችሉ? እንግዲህ የጨካኟ የማህሌት እጅስ ምን ሊሆን ይችላል? ይቺ የእንጀራ እናት ጉዳይ እንግዲህ በድራማው ላይ ያው ትልቅ ስሜት ቀስቃሽ የሆነ ሌላ ትዕይንት አሳይታለች ወይም ደግሞ ታይቷል። እንግዲህ ይህም በቤተሰብ ውስጥ ያለን ክህደት ያሳያል። ያው የእንጀራ እናት እንግዲህ ሲባል በነገራችን ላይ በጣም ብዙ ነገሮች አሉ፣ ብዙ ነገሮችን ያመጣሉ። እንግዲህ ማህሌትም የእንጀራ እናት እንደመሆኗ ምሳሌም በጣም ስትመርዛት ብዙ ነገር ስታሰቃያን ነበረች። አንዲት የእንጀራ እናት እንግዲህ በልጅ ላይ የፈጸመችው ወይም ደግሞ ለተፈጸመው የነበረው ግፍና በደል የክፋት ስራ የመርዝ ወይም ደግሞ መመረዟን፣ ይህ ጉዳቱ በጣም ትልቅ ነገር ነው። ለህግ የሚያስጠይቅ ነገር ነው። ነገር ደግሞ ያው በጉዳዩ ላይ ተጋልጦ ስለነበረ መላ ቤተሰቡን ወጥሮት ይገኛል። ፍራቻና ጸጸት እንግዲህ ተሞልቶባታል ማህሌት። በዚህ መካከል ምናለ ባልመረዝኳት የሚል ስሜትም ስታሳይ ነበር። በተፈጠሩት ክስተቶች ምክንያት እንግዲህ አንዳንድ ገጸ ባህሪያት ላይ በተለይ ደግሞ ከዝና ጋር ግንኙነት የነበራቸው ሰዎች በፍርሃት ተሞልተው ይገኛሉ። እንዲሁም ደግሞ ዝናን ባልቀረብኩት እያሉ በጣም ሲጸጸቱ አይተናል። ነገሮቹ እንግዲህ በዚህ ደረጃ ይደርሳሉ ብሎ ማንም ያላሰባቸው ቦታ ከደረሱ ምን እንደሚያደርጉ እንግዲህ እያንዳንዳቸው እያሰቡ ነው። መውጫ ቀዳዳቸውን እንግዲህ እያንዳንዳቸው እየፈለጉ ነው። ሁላቸውም ከገቡበት ወጥመድ ለማምለጥ ሙከራ ላይ ናቸው። በመጨረሻም እንግዲህ የዝና መያዝ በጣም በዳጣ ላይ ትልቅ ሚና ቢኖረውም ዳጣን ደግሞ ለውድቀት ወይስ ደግሞ ለሽንፈት ይዳርጋታል የሚለውንም አብረን የምናይ ይሆናል። የዳጣና የሞገስ ፊልሚያ እንግዲህ እንደቀጠለ ነው። ወደ ባሰ ደረጃ እንደሚሄድም የታወቀ ነው። ቀጣዩ ክፍል ደግሞ እንዴት አይነት እንደሆነ አብረን የምናይ ይሆናል። ሁላቸውም እንግዲህ ስለ አንዳቸው የዝና እስር ቤት ወይም ደግሞ ይግባ የሚለውን ነገር እየተመካከሩና እያሰቡበት ነው። ዝና እንግዲህ ወደፊት ምን ሊደርስበት ይችላል? የዝና ጉዳይስ ምን ይሆናል? እስር ቤት ይገባል ወይስ ደግሞ አደጋ ይገጥመዋል የሚለውን እንግዲህ አብረን እናያለን ማለት ነው። ዝና እንግዲህ እስር ቤት በእርግጠኝነት መግባት አይፈልግም፣ ግን ደግሞ እስር ቤት ካልገባ መድብልና እንዲሁም እነ ሞገስ ተባብረው አንድ ነገር እንደሚያደርጉት ግልጽ ነው። ዝና በመያዙ እንግዲህ ለድራማው ያው ትልቅ እፎይታ ቢመስልንም ወይም ደግሞ ለቤተሰቦቻቸው እያንዳንዱ ለነ ቅድስት ለነ ምሳሌ ያው ትንሽ እረፍት የሰጣቸው ቢሆንም ትዕይንታቸው ግን የሚያሳዩት የሆነ አዲስ አደጋ እንደሚመጣባቸው ነው። ምክንያቱም ዝና ከጀርባው በጣም ብዙ ሰዎች ስላሉ በእርግጠኝነት አደጋ ይዞባቸው እንደሚመጣ ግልጽ ነው። እንግዲህ ዝና ማለት የሚስጥር ሳጥን ነው። ዝና ጠፋ ማለት ደግሞ እነዛ ከዝና ጀርባ ያሉት ሰዎች እያንዳንዱ ሚስጥራቸውን ያወጣብናል ብሎ ስለሚሰጉ በእርግጠኝነት ዝናን ከመፈለግ ወደኋላ ስለማይሉ ዝና ብቻውንም ስላልሆነ ከጀርባ ብዙ ሰዎች እንደመኖራቸው ምናልባትም እንግዲህ የዝና ሰዎች ወይም ደግሞ ከዝና ጋር አብሮ የሚሰሩ ሰዎች እሱን ፍለጋ በመንቀሳቀስ ወይ ቅድስትን ብቻ ከመድብል ቤተሰብ የተባሉትን አንዳቸውን አግተው እንግዲህ እሱ ካለበት ሊመጡ ይችላሉ። አይደለም ብቻውን የጠፋው፣ ከእሱ ጋር ተባባሪ የነበሩ ወይም ደግሞ እሱ የሚያውቃቸው ብዙ ሰዎች ስላሉ ለምሳሌ እነ ኤፍራታ፣ ማህሌት አጠቃላይ ተባብረው እንግዲህ ዝናን ሊያስይዙት የቻሉት ሰዎች ራሱ አደጋ እንደሚመጣባቸው እርግጥ ነው። ዛሬ ደግሞ የእሱ ሰዎችም ስለሚያውቁ ማን እንደተባበረው ይህም አንድ ለኤፍራታ ትልቅ ስጋት ነው። በመያዙ ምክንያት እንግዲህ እንዳይናገር የሚፈልጉ አካላት ደግሞ አሉ እና ከተናገረ ምስጢራችን እነሱም እስር ቤት እንገባለን ብለው ስለሚያስቡ በእርግጠኝነት ዝና አንዲትም ነገር ትንፍሽ እንዲል ስለማይፈልጉ ወይ ዝናን ሊያጠፉት ይችላሉ፣ ያለዛም ደግሞ ዝና ያለበትን ቦታ አፈላልገው መጥተው ይወስዱታል። እንዲሁም ደግሞ ዝና እስር ቤት ራሱ ቢገባ እንኳን
ከዝና ጋር ሲሰሩ የነበሩ ሰዎች እያንዳንዳቸው አፉን እንዳይከፍት በሚስጥር እንዲጠበቅ አድርገው ስራቸውን ሊያከናውኑ ይችላሉ። ምንም አይነት ምስክርነት ራሱ እንዳይሰጥና እንዳይኖርበት ለማድረግም የሚሞክሩ ኃይሎች ይመጣሉ። ወይ እዛው እስር ቤት ውስጥ ወይ ደግሞ አደጋውም ሊደርስበት ይችላል። ወይም ደግሞ እንግዲህ ምክርነቱ በመቀየር ወይም ያው ምስክርነቱን በመቀየር የውሸት ምስክር ይገዙና ከዛ ዝናን ነፃ ያስወጡታል። ቤተሰቡንም እንግዲህ ለማዳን የሚያደርጉት ሙከራ በጣም ብዙ ይኖራል። ቤተሰቡን ያድናል ወይስ ደግሞ ራሱን ያድናል? ዝና በእርግጥ ራስ ወዳድ እንደሆነ የታወቀ ነው። ግን ደግሞ ራሱን አሳልፎ ይሰጣል ወይስ ደግሞ አብሮ የሚሰራባቸውን ሰዎች? የዝና መያዝ ሲጀመርም ለሌሎቹ ውድቀታቸው ነው። ዳጣ እንግዲህ በሞገስ እና በመድብል ስራ ተጠምዳ ወድቃ ትገኛለች። ይህ ግን የዳጣ መጨረሻ ላይሆን ይችላል። የዳጣ ስህተት እንግዲህ ምኑ ላይ ነው ብላችሁ ታስባላችሁ? እነሱን አብረ በመተባበራቸው ነው ወይስ ደግሞ አያገባኝም ብላ መተው ትችል ነበረ? ዳጣ እንግዲህ ሞገስን ልክ እንደ ደካማ ቆጥረው ነበረ። ምንም አይደርግም በጣም ስለሚፈራ ስታይ ሁል ጊዜ ይህ ነገር ደግሞ እንድትፈራ አድርጓታል። እና ደግሞ ሰነፍ መስሏት ነበር የታያት። ግን ዛሬ ሞገስ ጀግና ነው የሆነው። ነገር ግን ሞገስ እንግዲህ በጸጥታ ያሰረው ሴራ እንግዲህ ዳጣን አስገርሟታል፣ አስደምሟታል። ማለትም እንግዲህ ዳጣ በቀላሉ እጅ የሚሰጥ ሰው አይደለም። አሁን የተፈጠረው ነገር እንግዲህ የቆሰለ ነብር ያደርገዋል። በቀጣይ እንግዲህ ደግሞ ብዙ ትዕይንቶች የሚታዩ ይሆናል። እንግዲህ የህግ ክፍተቶችን ተጠቅሞ ወይም ጉልበት ተጠቅሞ የአፍ እንግዲህ መልስ ሊሰጥ ይችላል። ነገር ግን ሞገስ አሁን ያገኘውን የበላይነት ጥቅም ዳጣን እስከ መጨረሻው ለማጥፋት ወይም ደግሞ ንብረቷንም ወይም ደግሞ ነፃነቷን ለመቀማት ይገፋፉታል ማለት ነው። እንግዲህ የማህሌት መጥፎ ስራዎቿ መድኃኒት የምትመርዘው ለልጅቱ የምሰጣን ነገር እንግዲህ ነገር ከሽፎባታል። ግን ይህ ነገር ደግሞ ሲወጣ ትዕይንቱ እንዴት ነው የሚሆነው? መርዝ ጉዳት በጣም ቀላል በጣም ህግ እንትን የሚል ነው የሚጥስ ነው። በተለይ ደግሞ በህፃን ላይ የተደረገው ነገር ከባድ ነው። ስለዚህ ማህሌት መቀጣት አለባት። ይቅርታ የሚባል ነገር ራሱ መኖር የለበትም። እንግዲህ ብሩክም በዚህ ጉዳይ በጣም ትልቅ ነገር ለመወሰን ተገደው ነበረ። ማለትም እንግዲህ የስራ መጋለጡ ለዝና ይበልጥ መጥፎ ነው። ምናልባትም ማህሌት እኮ ያንን መርዝ ስትመርዛትና ስትሰጣት የነበረው ለምሳሌ ከዝና ሰዎች እየገዛች ሊሆን ይችላል። ስለዚህ ማህሌት በጣም የብዙ ስራዎች ተባባሪ ሆናለች ከዝና ጋር። ምክንያቱም ቤተሰቡ እንግዲህ በሌላ ችግር ስለተጠመደ ለዝና የሚቆምለት ሰው ሊጠፋ ይችላል። ዝና እንግዲህ ለፖሊስ አሳልፎ ከሰጡትም በኋላ ዝና አሳልፎ የሚሰጣቸው ሰዎች ማን ሊሆኑ ይችላሉ? አብሯቸው እስከዛሬ ድረስ የሰራባቸው የነበሩ ሰዎችን ይጠቅሳል ወይስ ደግሞ አይጠቅስም? ማንን እንግዲህ እገሌ ነው አብሬው ነው የሚሰራ ብሎ ሊጠቅስ ይችላል። ካሌብ ሞሴሳን ይናገራል ወይስ ደግሞ ስለ እሱ አንዳችም ነገር አይናገርም? በእርግጠኝነት ስለ ካሌብ ሞሴሳ አንዲትም ነገር መናገር ያለበት አይመስለኝም። ከተናገረ እንግዲህ ህይወቱ በአጭር እንደሚቀር ግልጽ ነው። ዳጣ እንግዲህ ከገባችበት ወጥመድ ለመውጣት የመጀመሪያ እቅዷ ምን ሊሆን ይችላል? ካሌብ ሞሴሳ ባለ ሀብት ነው፣ እንዲሁም ደግሞ የእሷም አባት ሀብታም ነው። ስለዚህ ምናልባትም እንግዲህ ሀብቱን በመጠቀም ሊያድናት ይችላል። እንግዲህ አሁን ላይ በጣም ነገሮቹ በጣም የከረሩ ይመስላሉ። እንግዲህ የዳጣ አባት ሀብታም እንደመሆኑ ከዚህ ችግር ውስጥ ለማስወጣት ብሎ ልጁን ብዙ ነገሮችን ሊያመጣ ይችላል። ሀብቱንም ምኑንም ስለሚያመጣ እንዲሁም ደግሞ ከዛ ከባለ ሀብቱ ካሌብ ሞሴሳ ጋር ሊገናኙም ይችላል። የዳጣ አባት ራሱ ሀብታም ስለሆነ ብቅ ማለቱ አይቀርም። እንግዲህ ምሳሌ ድራማ መድብል እንግዲህ አሁንም ስለ ብሩክ ምንም እያወቀ አይደለም። ዳጣ በዚህ መካከል እንግዲህ ሲደበድብ አይታ እንዲሁም ታስሮ ካየችውም በኋላ በጣም ፈርታ እንልቀቀው ነበር ያለች። ዝናም እንግዲህ ከዚህ እርግጠኛ ነኝ አመልጣለሁ እያለ ሲስትባቸው ነበረ። ምሳሌም እንግዲህ ሁል ጊዜ ጥያቄው አባቴ የት ነው የሚለውን አላቆመችም እና ቅድስትን እያስጨነቀቻት ነው ያለችው። በሌላ በኩል ማህሌት ዝና ወዴት እንደወሰዱት ታውቂያለሽ ንገረኝ እያለች ኤፍራታን በማስጨነቅ ላይ ናት። ኤፍራታ ደግሞ አላውቅም በሚለው ሸምጥጣታለች። እንግዲህ ዝና ማለት የካሌብ ውሻ ነው በማለት ነበር የመለሰችላት። እርግጥ ነው ካሌብ እንግዲህ አለቃው ነው፣ ዝና ደግሞ ውሻ በሚለው ተይዞለታል። ዝናም እንግዲህ እየተናገረ አይደለም። መድብልም እጄን እንግዲህ ገድየውን ቢሆን ለፖሊስ እሰጣለሁ በማለት ላይ እያለ ዝና ደግሞ እስር ቤት እኮ ይሻለ ነበረ፣ ለምን መሰለ እስር ቤት ከወጣ በኋላ በጣም ከዙሪያ ብዙ ሰዎች ያሉ ስለሆነ ይጎዳሉ እያለው ነው። በእርግጥም እንግዲህ ሊያደርጉት ይችላሉ። ካሌብም እንግዲህ ለማህሌት በመደወል ዝና ማለት ለእኔ ብዙ ዋጋ የከፈልኩበት ነው፣ አንድ ነገር ቢሆን ግን አልለቅሽም በማለት ዝቶባታል። ኤፍራታም በጣም እየተርበተበተች ነው ያለችው። ዝናም እንግዲህ ለማምለጥ እየሞከረ ነው። ነገር ግን ቁልፍ ያው እጁን የታሰረበት ለመፍታት ሞክሮ እነ መድበል ነክተው እንዳይወጣ አግደውታል። ይሁን እንጂ ማህሌትም እንግዲህ ተልዕኳን ፈጽማለች። ወደ እነ ቅድስት ቤት በመሄድ ዛቻዋን ነግረዋለች።
ከዝና የበለጠ እጥፍ ጀግና ሊመጣል ነው ተዘጋጀው ማለት ነበር እንግዲህ የመለሰችለት። ቅድስት እንግዲህ በመጨረሻም በደላላ ብሩክን ለማስፈለግ ተስማምታለች። መድብልም እንግዲህ ወደ ቤት ከተመለሰ በኋላ እራቱን እንኳን በቅጡ ሊበላ አልቻለም። እንግዲህ በልቶም ከተኛ በኋላ በድንገት በር ይቆፈቆባል። ያ በር እንግዲህ ማን ሊሆን ይችላል? ሌላ በኩል እንግዲህ ኤፍራታና ማህሌት ደንግጠዋል። የነ ብሩክን ቤት አሳዩኝ ተብለውም እንግዲህ በሌሊት መጥተዋል። መድብልም ልክ እንደ ብሩክ እንዳይታገት እንግዲህ የዛሬው ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።